በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የምሕረት የቸርነት የይቅርታ ባለቤት እግዚአብሔር አምላካችን ምሕረትህ፣ ቸርነትህ፣ ይቅርታ የአባትነት ፍቅር ሳይለየን ይህንን ጊዜ ስለባረክልን ስለቀደስክልን በዚህ በተቀደሰው የጾም ጊዜም በዚህ ሰዓት በፊትህ እንድንቆም ስለረዳን ክብር፣ ምስጋና፣ ውዳሴ ላንተ ይሆንልን። አምላካችን በዚህ በመከራ ውስጥ ሁነን በምንጾመው ጾም የአንተ ምሕረትና ቸርነት ይቅርታና ርኅራኄ እንዲደረግልን ደግሞ እንለምናለን። በዚህ ሰዓት በዓለም ዙሪያ በተለይም በሀገራችን በጦርነት፣ በመፈናቀል፣ በእንባ፣ በረሃብ፣ በችግር የሚገኙ ሕፃናት፣ አረጋውያን፣ ሴቶች፣ ወንዶች፣ አጠቃላይ ኢትዮጵያውያን በሙሉ በዚህ ሰዓት ለነዚያ በመከራ ላሉት በስድብ ለሚገኙት ሕዝቦች የጾምና የጸሎት ጊዜ ይዘናልና ጸሎታችን ስማን፣ ጩኸታችን አድምጠን ጾማችን ተቀበልልን። ጾሙ ደግሞ የበረከት የይቅርታ የአንድነትና የሰላም ጾም እንዲሆን ፈቃድህ ይሁንልን። የቅዱሳን ረድኤት፣ በረከት፣ ጸሎት፣ አማላጅነት ከኛ ጋር ይሆንልን። አሜን። የተወደዳችሁ ኦርቶዶክሳውያን ወገኖቻችን በያላችሁበት በዓለም ዙሪያ የምትገኙ ይህንን ቃል የምትሰሙ ሁሉ በዚህ በጾም መቼም እየጾማችሁ እንደሆነ አምናለሁ፣ ደግሞ እረዳለሁ። ይሄ ጊዜ ከምንጾመው ቁርሳችን ከምንተው ያለፈ ልባችንና አእምሯችን ውስጣችን እንድንመረምር የሚያስገድድ ነገር ነውና ሁላችሁም በዚህ ራሳችሁ እንድታዘጋጁ እየጠየቁ ጾሙን የሰላም የፍቅር ጾም አድርጎ ለብርሃነ ትንሣኤው በሰላም እንዲያደርሰን ፈቃዱ ይሆንልን እላለሁ። ሁላችሁንም ጾማችሁን ጸሎታችሁን ይቀበልላችሁ። አሜን። መከራና ስድብ በመከራና ስድብ ላይ ላለ ሕዝብ የተደረገ የእንባ ጾም። ይህንን ቃል በሰማው ጊዜ ተቀምጬ አለቀስኩ። አያሌ ቀንም አዝን ነበር። በሰማይም